ሰላም በጣም የምወዳችሁ ኢትዮጵያውያንና ኤርትራውያን እንደምናችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የመጣሁት ለፊታችን ቆዳ ብዙ ሰዎች ብዙ ጥያቄ ስላቀረቡልኝ በተለይ ደግሞ ያለ እድሜያችን ቆዳችን እየተሸበሸበ ነው። ያለ እድሜያችን እዚህ ላይ ጉንጫችን ላይ ጠቃጠቆ እያወጣ አይናችን ስርም እየተሸበሸበ ከለሩም ደስ አይልም። በፎቶም አይቻለሁኝ። እዚህ ጋር ያለ ቆዳና እዚህ ጋር ያለ ቆዳ ሁለት አይነት መሆን የለበትም። ቆዳችን ኢቭን መሆን አለበት። ሁሉም አንድ አይነት መሆን አለበት። እንኳንስ የፊታችን ቆዳ የአንገታችን አውቄ ነው እንደዚህ ለብሼ የመጣሁት ኤክስፕሌን ለማድረግ እንዲመቸኝ ለእናንተ። እዚህ ላይ ያለ ቆዳ እጃችን ላይ ያለ ቆዳ አንድ አይነት መሆን አለበት። ለዚህ ነው ፊታችንን የተለያየ ሜካፕ እየተቀባን ሁለት አይነት ከለር ይዘን ከምንቀርብ በተፈጥሮ ቤታችን ውስጥ ባለ ዛሬም ማጭራሽ በሁለት ነገር የሚገርማችሁ ነገር ውጤቱ ግን ፐርፌክት። አታስቡት። የምትገዙት ልትበሉት ነው። ከምትበሉት ላይ አንድ ማንኪያ ቆንጥራችሁ ፊታችሁን ማሳመሪያ ይዤላችሁ መጣ። በጣም በትንሽ ነገር ማለት ነው። አብረን እንስራ። አብራችሁን ቆዩ ፕሊዝ። በመሃል አንዳንድ ማስታወሳቸውን ጥሩ ነው የምላቸውን ነገሮች ስለምናገር ስለማሳያችሁ አታቋርጡት። እስከ መጨረሻ ድረስ ተከታተሉት። ለእናንተ ስለሚጠቅማችሁ ማለት ነው። አመሰግናለሁ። አብረን እንስራ። ይሄውና ይዤ የመጣሁት ተልባ ጥቁር ተልባ ነው እና አንድ እንቁላል። አንዱንም እንቁላል አንጠቀመውም። ተልባውን መጀመሪያ እንፈጨዋለን። ጥሬውን ማለት ነው። ልብ በሉ፣ ጥሬ ተልባ ነው የምንፈጨው። እኔ ጥሬውን ተልባ ፈጭቼ መጥቻለሁ። ከዚች ላይ የሚያስፈልገን ይኸው እዩት። ይሄ የሻይ ማንኪያ ነው። እንግዲህ እኔ ዛሬ በደንብ አንገቴ ድረስ ስለምንቀባ በደንብ ሞላ ያለ አንድ የሻይ ማንኪያ አድርጌያለሁ። ከዛ ላይ የምናደርገው የእንቁላሉን ፈሳሽ። የሚገርማችሁ ከዚህ ላይ ግማሹ ራሱ ይበቃናል። ግማሽ ነው ያደረኩት። ይሄ መሰራትና መጠበስና መበላት ይችላል ማለት ነው። ይሄው በጣም በቂያችን ነው። ይሄ በደንብ ለውሱት። በደንብ መለወስ አለበት። ከዛ ደግሞ ስቀባ አብረን እናያለን። ይሄውና በደንብ ነው የመታሁት። በደንብ መቱት። ስትመቱት እንደ እንትን ይሆናል፣ እንደ ላስቲክ ነገር ይሆናል። በደንብ አድርጋችሁ በደንብ በቃ ለ5 ደቂቃ በደንብ መቱት። እንደውም ኢንስትራክሽኑ የሚለው በእንቁላል መምቻ በደንብ መቱት ነው የሚለው፣ ግን እኔ በማንኪያ ነው የመታሁት። ለምን ብዙ ጊዜ በማሽን የምንጠቀማቸው ነገሮች ጥሩ አይደሉም። የልጄ ዳክተር ጁስ ሰሪላት ለልጅሽ በእጅሽ ፍጩ ነበር የምትለኝ። በእጅሽ ጥቅቅ አድርጊው። ምክንያቱም ፍሩት ማለት ነው። ፍሩት ሰራላት ላይክ ባናና ምናምን አንድ ላይ አድርጌ ከነ ስትሮበሪ ጋራ በሹካ ስሪው ኒውትሪሽኑን እንዳይቀንሰው ትለኝ ነበረ። ስለዚህ ያ ጭንቅላቴ ላይ ያለ ጀስት ኮመን ሴንስ እና በማንኪያ አድርገን መምታት አያቅተንም አይደል? ስለዚህ በማንኪያ አድርገን ለራሳችን፣ ለሰውነታችን፣ ለቆዳችን ራሳችንን ለማሳመር ስለሆነ እንግዲህ እንችለዋለን። ቻሉት። ምርጥ ነው።
እንዳትረሱ። መስታወት እያየሁኝ ሁሉንም ቦታ ላዳርስ ብዬ ነው። ባይ ዘ ዌይ ሁልጊዜ እንደምነግራችሁ ፊቴን በሳሙና ታጥቤ ንጹህ ፊት ይዤ ወዲያው ነው የመጣሁት። ትሪትመንት ልታረጉ ስትታጠቡ ወዲያው ነው በቃ። እኔ ይሄንን ሰርቼ ከጨረስኩ በኋላ ነው ፊቴን የምታጠበው። የሆነ ነገር ስታዘጋጁ ከማዘጋጀታችሁ በፊት ሳይሆን ካዘጋጃችሁ በኋላ ታጠቡት። ወዲያውኑ ታደርጉበታላችሁ ማለት ነው። ይሄን 15 ደቂቃ ግፋ ቢል 20 ደቂቃ ነው ማቆየው። አንገታችሁ በደንብ አዳርሱት። ሆነ ብዬ ነው እንደዚህ የለበስኩት ብያችኋለሁ፣ እዚህ ድረስ ለመቀባት። ይሄንን ሁሉ የሚገርማችሁ ነገር እዚህ ላይ ሁሉ ይሸበሸባል ቆዳ። እዚህ ላይ እንደዚህ መስመር ያወጣል። እኔ ልብ ብዬ ስራዬ ብዬ ያንን ነው የምከታተለው ከሰዎች ላይ ማለት ነው። አንድ ሰው ይበቃል። ተቀብቻለሁ። ከፈለጋችሁ እናንተ ተረፍ አድርጋችሁ ይሄንን እጃችሁን በጣም ነው የሚያመሳምረው የሚያለሰልሰው። በደንብ ነው የተቀባሁት። እኔ 2 ተቀብቼ ሞክሬያለሁ። ያው ሁሉ ጊዜ ለእናንተ ሳመጣ መጀመሪያ ፊቴ ላይ ሞክሬ ነው በራሴ ኃላፊነቱን መውሰድ ስላለብኝ ማለት ነው። እና ከ15 ደቂቃ ወይም ከ20 ደቂቃ ዲፔንዶን እንደደረቀ መጥቼ ያሳየቻችሁ፣ ታጥቤ ደግሞ ውጤቱን አሳያችኋለሁ። እናንተም ተጠቀሙት። ምንም አይነት ሳይድ ኢፌክት የለውም። እውነት ነው የምላችሁ። ለማንኛውም ሴንሲቲቭ ነው፣ ገና ሲነካ ይበላሻል፣ በጣም ሲነካ ይበላሻል ቆዳዬ ለምትሉ ሁሉ ይሄ ይሰራል። ምርጥ ነው፣ ተጠቀሙት። አብራችሁ ይቆዩ። ሲይዙ ይኸውላችሁ በጣም ድርቅ ብሏል። 20 ደቂቃ ነው ያቆየሁት። በደንብ ነው የደረቀው። እንዲህ ውጥር ነው የሚያደርገው። እዩት፣ ውጥር ነው የሚያደርገው። በጣም ቆንጆ ነው። በጣም ቆንጆ ነው። ፊታችሁ ልስልስ ነው የሚያደርግላችሁ። ታጥቤ ደግሞ ውጤቱን አሳያችኋለሁ። ሁላችሁም እንድትጠቀሙት እዚህ ድረስ ተቀቡት። እሺ፣ በጣም ቆንጆ ነው። በጣም ምርጥ ነው። ሁላችሁ እንድትጠቀሙት አደራ እላለሁ። ላይክ ይርሳ፣ ላይክ ያድርግ። በቻላችሁ ደግሞ ለጓደኞቻችሁ ሼር አድርጉላቸው እና ይጠቀሙበት። ማንኛውም ሀገር ኢትዮጵያም የትኛውም ዓለም ላይ ማግኘት የሚቻለው ነገር በቀላሉ ማግኘት የሚቻለው ነገር ስለሆነ እባካችሁ ሁላችሁም ለጓደኞቻችሁ ለዘመዶቻችሁ ሼር እያደረጋችሁ ሁሉም ሰው ይጠቀምበት እና ያመስግኗችሁ። በእውነት ያመሰግኗችኋል። አመሰግናለሁ። ታጥቤ መጣሁ። ይሄው ታጥቤ መጣሁ። ይሄ በጣም የምወደው ፓርት ነው። ምክንያቱም ሁልጊዜ የምሰራቸው ትሪትመንቶች ምርጥ ስለሆኑ አያሳፍሩኝም። ፊቴን ቆዳዬን እንደዚህ ስነካ ልስልስ ያለ ወዛማ፣ እንዳይጨማደድ እንዳይሸበሸብ ያግዘናል ብያችኋለሁ። አት ዘ ሴም ታይም ደግሞ ያሳምረዋል፣ ፏ ያደርገዋል። በጣም ቆንጆ ነው። እህቶቼ፣ ወንድሞቼ፣ ለሴት ብቻ አይደለም ወንዶችም ተጠቀሙበት። በእውነት በኋላ እንዳይቆጫችሁ ነው የምለው። በዚች በትንሽ ነገር በሁለት ነገር ቆዳ እንደዚህ ማሳመር ሲቻል ለምን? ይሄ የፊታችን ቆዳ እውነቴን ነው የምላችሁ ሁሉ ነገራችንን ነው የሚመስለው። የፊታችን ቆዳ ካላማረ ምናችንም አያምርም። ውስጣችንን ፊታችንን ቆዳችንን በመስተዋት ስናየው ውስጣችን የሚደሰተው የፊታችን ቆዳ ንጹህ ከሆነ ካማረ ነው። እመኑኝ፣ የፊታችን ቆዳ ኦልሞስት ፎር ፍሪ እንደዚህ አሳምሩት።
ጊዜ እንደምነግራችሁ የሆነ ነገር ፊታችሁን ተቀብታችሁ ትሪትመንት ቆዳችሁን ባዶን እንዳትተዉት። ሰንስክሪን እቀባለሁ። ሰንስክሪን በጣም ነው የምወደው፣ ነግሬያቸዋለሁ። ሰመርም ዊንተርም ሰንስክሪን በሰመርም በዊንተርም ተጠቀሙት። አቤት እንዴት ምርጥ እንደሆነ ልነግራችሁ አልችልም። አንገቴ ራሱ ልስልስ ነው ያለው። ሁላችሁም እባካችሁ ተጠቀሙበት፣ እባካችሁ ተጠቀሙበት። አንዳንዴ ታዲያ ጂም ትሪትመንት ስትጠቀሙ ኤክሰርሳይዟንም አትርሷት። እሺ፣ የተለያየ ኤክሰርሳይዝ ሁሌ ነው የማሳያችሁ። እንደ ቀልድ እንደ ዋዛ ሁለት ጊዜ ያሳያችኋለሁ። እናንተ ግን እየደጋገማችሁ ትጠቀማላችሁ ማለት ነው አይደለ? ይሄንን እዚህ ላይ ያለውን ቆዳ የመወጠር ባህሪ ያለው ኤክሰርሳይዝ ስታረጉለት ያ ድክም ያለው ሊሸበሸብ መንገድ ላይ ያለው ስራችን ቆዳችን ይነቃቃና ይበረታታና እንደገና እንደ ልጅ ይሆናል፣ እንደገና እንደ ህፃን ልጅ ይሆናል ማለት ነው። ተጠቀሙበት፣ እባካችሁ ተጠቀሙበት። እንደ ናቹራል ትሪትመንት የመሰለ ምንም ነገር የለም። እኔ ደግሞ ምሰራላችሁ እመኑኝ፣ አንድም ሳይድ ኢፌክት የሌለው ነገር ነው። ተጠቀሙበት። በሚቀጥለው ደግሞ ምርጥ የሆነ ዝግጅት ይዤላችሁ እስከምመጣ ድረስ ሁላችሁም ላይክ ሼር አመሰግናለሁ።